አራዳ ቅዳሜያችን ተጀመረ አቤት መቼም እርግጠኛ ነኝ አሁን ሰብሰብ ብላችሁ አራዳ ቅዳሜን በፍቅር እየጠበቃችሁት ነው አረባክሽ ግዴለሽም እንዴ አምስት ጉዳይ ሆነ እኮ ምን ሆነሽ ነው ሊያመልጥሽ ነው ባክሽ በኋላ ስራውን እንሰራለን ታዩና ነኝ ምናምን ተባብላችሁ ሰብሰብ ብላችሁ አባት በዚህ እናት በዚህ ልጆች በማል እጅብ ብላችሁ በፍቅር እየጠበቃችሁ እንደሆነ እርግጠኞች ነን እኛም እናንተን አክባሪዎቻችንን አፍቃሪዎቻችንን ቅንጣት ያህል ሳናደክም ሳናለፋ ሰዓታችንን ጠብቀን ሳምንቱ ሙሉ ነው ማለት ምንድነው ማቅረብ ያለብን የትኛው ስኬች ይሻላችኋል ይሄኛው ስኬች ይሻላችኋል ይሄኛው ስኬች ግድ የለም ይሄ ነው ፍርስ ላይ ያረጋቸው የሚችለው ተባብለን ምርጥ አርገን ለናንተ የሚሆነው ስኬቾች አዘጋጅተናል እሱ ብቻ አይደለም ፓሮዲ ብቻ አይደለም ናሆምና አዝመራው ደግሞ እውነተኛ ዜናዎችን በቀልድ አጀብ አርገው አራዳ ዜናን አዘጋጅተዋል በመሃል ደግሞ መቼም ሳቅ እዚህ አካባቢ ድከም ያረጋለ ድከም ሲላችሁ ትንሽ አረፍ እንድትሉ ውስጣችሁ ደግሞ ዘና እንዲል ምርጥ ሙዚቃዎችን ጣል እናረጋለን እናንተ ብቻ እስከ መጨረሻው አብራችሁን ሁኑ አብራችሁን ትሆናላችሁ እናምናለን አራዳ ቅዳሜ አንዳንድ ሰዎች ምንም ምክንያት ለሌለው ወይም ምን እንደፈለጉ ሳናቅ አላግባብ ራሳቸውን አድክመው ሰዎችን የሚያደክሙበት ነገር አለ ከናንተ የሆነች ነገር ሊሆን ይችላል የፈለጉት ግን ዘላቂ ላይሆን ይችላል ዘላቂ ለማይሆን ነገር ራሳቸውንም እናንተንም የሚያደክሙበት ጊዜ አለ ለምን አልሽ ካላችሁ እስቲ ቀጣዩን እንመልከት ስኳር በፍጹም እሱ ይትና ካልሽኝ ቀን ጀምሮ እኮ ስኳር ተጠቅሜ ያላቀም ቁጭ አርጊ ባዶ ነው የምጠጣው አይ ጥሩ አልክ ጥሩ እድሜ ገፋ ሲል እንደዚህ ጥሩ ነው በነገራችን ላይ ካንቺ ጋር በመሆኔ በጣም እድለኛ በጣምም ደስተኛ ነኝ እኔ ቆንጆ አመሰግናለሁ እኔ ጌታ እኔ ራሱ በእውነት በጣም ደስተኛ ነኝ በጣም ነው ደስ ያለኝ በምኑ ያው አብረን እንድንኖር ስለመረጥከኝ አይ እኔ በጣም ደስ ያለኝ ካንቺ እንኳን እኔ በጣም ደስ ያለኝ አመሰግናለሁ አመሰግናለሁ እኔ ግን ትንሽ እንደው ይቅርታ አርክልኝና ትንሽ ግራ ይገባኝ እስከዛሬ ምንም አይነት ሴት አላቅም ፍቅረኛም እጮኛም ጓደኛም ምንም ኖሮኛ ያቅም ያልከው ነገር ግን ትንሽ ግራ ገብቶኛል ይሄው እንደው ከፊትሽ ይነጥለኝ ምንም ነው እኮ ምልሽ ምንም ቤት በኩል ስራው እኮ እንዲ በቃ በስራ ተከብቤ በስራ ታጥሬ ከቤት ወደ ስራ ከስራ ወደ ቤት አንቺ እሱ ይገርምሻል ውድ ቀን ራሱ ስንት ቀን የተመለስኩት ስራ ያለ መስሎኝ መስራ ቤት እየሄድኩ ይቃ ወደዛ እሄዳለሁ ወደ ቤት እሄዳለሁ ብቻ ለሁሉም ጊዜ አለው እንዴት እስካሁን ማለት እድሜ ሄዷል እያልሽኝ ነው ያው እድሜው ነገርማ ያው አንዳንድ ነገሮች መሐላ ራሱ ያው መሐላ 70-80 አካባቢ እንደሆን ከስንት ጋርች አረጀ እያልሽ ነው አይ ያሳብቅብሃል ብዬ ነው ያሳብቅብሃል የሚለው ቃል ራሱ እኮ 80ዎች ውስጥ የነበረ ነው በእውነት በጣም ቀልደኛ ነህ የኔ ጌታ ምንም ማለት አይደለም በቃ አሁን እኔ ደርሼልሃለሁ የኔ አባት እሺ ግን ምንድነው አሁን ወደፊት አብረን ስንኖር ኦፍ ኮርስ እንኖራለን ታናሽ ወንድሜ አብሮኝ ነው የሚኖረውና ቅር አይልሽም አይደል ወይ ምን ሆነ ነው ለምን ቅር ይለኛል እንዴ እኔ እኮ በብዙ ወንድሞች እህቶች ታጅቤ ነው ያደግኩት ደስ ነው የሚለኝ ቤተሰብ አግኝቼ ነው በጣም ነው ደስ የሚለኝ አይ እንዲቀድሜ ላስታውቀሽ ብዬ ነው ይቅርታ አንዴ ስለመለሽ እሺ መልሽ ይቅርታ ምን አንተ ያማል በቃ ተወኝ አልኩ በቃ ቆረጥኩ እኮ ጨርሻለሁ እንዴ ስንቱን ነገር ነው መታገስ ስንቱን ነው ማልፍ መጠጡን ልለፍ ማምሸቱን ልለፍ ስንቱን ነገር ነው ማልፍ ይኸውልህ ሁሉም ነገር ትግስት አለው ትግስት ያለቀ ጨርሻለሁ ከዚህ በኋላ እንዳትደውልብኝ በነገራችን ላይ እኔ አሁን ሌላ አዲስ ፍቅረኛ ይዣለሁ አረበናታ አንተ ወደዛ ትጃጃልብኛል በቃ እንዳትደውል ከዚህ በኋላ
ማን ነው? ምንድነው የሚለው? ኧረ ደስ የማይሆን ነገር ነው የሚለው። ምንድነው የሚለው? ፍቅረኛ ይዣለሁ እለዋለሁ እንዲቆርጥልኝ እባክሽ አስተዋውቂኝ። አስተዋውቂኝ እንዴ? ታዲያ ለምን አታስተዋውቂው? ምን ችግር አለው? በእውነት ምን ቅር አይልህ? ኧረ ምን ቅር ይለኛል? እንደውም ይቆርጥለታል። እኛም በነፃነት ፍቅራችንን እንኮመኩማለን። አይሻልም? በቃ ታዲያ ለምን ነገ አላስተዋውቅህም? ነገ እንዴ? ምን ነው ማሪ፣ ነገ ቤት ትመጫለሽ ብዬሽ? ይቅርታ ረስቼው ነው። በቃ ከነገ ወዲያ አስተዋውቃለሁ። አረጀሽብኝ እንዴ? እኔ ቆንጆ ገና ካሁኑ እንዴ ነገ ብዬሽ? እሺ እኔ ቆንጆ ባይሆን ከነገ ወዲያ እናደርገዋለን። እሺ እኔ ጠጪ ጠጪ። እሺ ላመጣልን ሽንታክል ከበላን ይቆጥ ደግሞ አባ ባንፈራም እንደው ስማ አንተ እንደው ትንሽ እንኳን እንደው በዚህ እድሜ እንደው ያባት ጥገኛ ጡረተኛ ስትሆን አይሰቀጥተህም? እንደው ህሊና የለህም እንዴ? ምን ሆነ አላባ? አባት በለኝ አባት በለኝ። ናሽ ዛሬ አባ ያልኩህ ማለበለ እሺ እማ ያው ትሰማለህ? እኔ ሚስት ላገባ እንደሆነ ነግሬሃለሁ አይደል? ሚስት ላገባ እንደሆነ ነግሬሃለሁ አይደል? ኧረ ሼው ምን ያስቃል? ግልፍት ምን ያስገለፍታል? ችግር ተብሰረ ምን ያንሰኛል? እኔ እኮ ስማ አንተን ላሳድግ ወግ ማድረግ ላሳየ ትልቅ ደረጃ ላድርስ ብዬ ነው እንጂ ስንቶቹ ነው የሚለምኑ? ስንቶቹ ነው የሚለምኑ? ይለምኑዋል። ስንቶቹ እናቴ ትሞት እንኳን ያንተ ዘሩ እውነት ባንተ በመውጣት በጣም ነው ደስ ያለኝ። ደግሞ ለኔም እንኳን አዲስ እናት አመጣ ምናምን አሪፍ እናት ትሰማለህ? እኔ ወንድም አለኝ ነው ያልኳት። ታናሽ ወንድም ነው ያለ። ልጅ የሚባል ነገር አፍረብኝ አይደለም። በቃ አመለጠኝ። ምን አልኳት? አንዴ ማስተምረው ወንድም አለኝ ከኔ ጋር ነው የሚኖረው ብያታለሁ። ለምን አፍረብኝ ነው እንጂ አፍረብኝ ነው። ልጅ በመሆን አፍረብኝ ነው ብላ አጋሰስ ብላ እየበላ እኔ ይገዛኛል። አፍረብኝ ነው እንጂ አፍረብኝ ነው። እኔ ልጅ አያት አድርጌ የለ ስለምኮራ ባል ድንገት ተሳስቼ አያት ያደረኩ። ስማ እሱን ታሪክ ደግመህ እንዳታነሳው ወለዱን በቃ እንዳታነሳው እርሳው። በቃ ወንድሜ ነህ። እሺ ታናሽ ወንድሜ ነህ። የማስተምርህ የማሳድግህ ታናሽ ወንድሜ ነህ። እሺ አባ ብሮ ይሁን ብሮ ጥሩ ነው። ብሮ ብራዘር ምናምን ይሄው ምንድነው አሁን ነገ ትመጣለች እዚህ ቤት። ልትተዋወቅ ትመጣለች። ታዳደራህን እሺ ታጤ ነው። አንተ ለኔ ምንድነህ? ብራዘር ታናሽ ወንድሜ ነህ። ኮሌጅ እንደማስተምርህ ከኔ ጋር እንደምትኖር እሱን ትነግራታለህ። ድንገት በጨዋታ መሃል ከተነሳ ብዬ ነው እንጂ አንተ ላትኖርም ትችላለህ። እሺ ብላ አጋሰስ ብላ። አሁን የፍርፍር ምናምን ነገር ለአንዴና ለመጨረሻ ጊዜ ነው። በደንብ ብላው ተሰናበት። አይ እንዴት ያለች ባለሙያ መሰለች። ወጣውጡን ትላለ፣ ጥብሱን ትላለ። በቃ ለመቼም ለወዳም በሬ ጭድ ያዝለታል አይደል የሚባለው? አዘዘልህ። እንጀራ እናቴ ወደድኳት። ማን ነው ያንተ ሚስት? የወንድሜ ሚስት ወደድኳት። ይበላ አትነካካ። ኧረ አልነካው ነግሬሃለሁ። አትነካ እንዳልከኝ አታሳጣኝ። ጥንቁቅ ወንደላጤ እንደሆንኩ ነው የምታውቀው። ወይ አናግረኛ። እሺ ምንድነው እንደዚህ? ይኸውልህ ሴት ልጅ እንዲጠብ እርግፍ ንጥፍ ስጥፍ ስትል ደስ አይላት። ይሄ የውን ዘመን ነው የእኛን ምን ብሮ ወንድሜ ስነ ስርዓት። ወንድሜ እንደዚህ ስነ ስርዓት ወንድሜ። እጅን አንሳ ከሶፋ ላይ ኪስ ውስጥ ከተት። ኧረ ሰርጅና ተጃጃለብኝ ሰውዬ። ኧረ ጀለ ኧረ በስመ አብ። ለአንድ ሴት ምንድነው እንደዚህ? እኔ የምልህ ደወለች። ወይ የኔ ፍቅር የኔ ማር የቱ ጋር እየመጣው ነበር? በየቱ ጋር ነበር ታጠፊ ያልከኝ? ቆይ አትታጠፊ፣ እዛው ቁም። ሎኬሽኑን ልላክልሽ እንዳታሳሳችና ደግሞ ሌላ ሰው ቤት ገብተሽ በመከራ ያገኘኋትን። እንዴት አይነቱ ጠምዛዛ ፍቅር ነው ያዘ። አንተ ዝም በል። በዚህ የተማረች ነሽ። በዚህ በሎኬሽን እዚህ ቀጥታ ትመጣለች። ምን ጎደለ?
የሚጠጣ ነገር እዚህ ታችኛው ግሮሰሪ አለ አይደለም? እዛ ሄደህ ምን ትገዛ? እጅን ሂድ። ደግሞ ለአንተ ሰጥቼ በዛው ይዘህ ልጠፋ ነው? ራሴ ገዝቼ እመጣለሁ። እጅን አንሳ። ይኸው ቤቱ እንዳይመነቃቀር እንደዚሁ እንዳስቀመጥኩት ይገኝ ነገር ያለው እዛም አልቀመጥም። እንዳትቸገር። ቆሜ እጠብቃታለሁ። መጣሁ። ሰው እንዲሆናል እንዴ? ምንድን ነው እንዴ? ማዘርን ሲያገኛት እንዴት ነው የሆነው? ሁለተኛው እንዲሆን ገና አዲስ ፍቅር ዋጃ ጋር ይፈጥራል። ምን አገባኝ? ቤቶች ሶል እንዴ ፍሬ እንዴ እንዴት መጣሽ? አንተ የተረገምክ እዚህ ምን ትሰራለህ? ማለት ትሰልለኛለህ? ፍቅረኛዬ ማን እንደሆነ አረጋግጠህ ነው? አይደለም። እዚህ እንዴት መጣሽ? አንተ ምን ትሰራለህ እዚህ? ይቅርታ አልታረጊኝ ነው እዚህ ድረስ የመጣሽ? የምን ይቅርታ ነው ማድረግልህ? አላምንም። ወይ ቁጭ አስቀምጣት እንጂ እስከ ቁጭ ይኔ ቆንጆ ማን ነው? ምን ይሰራል? ከኛ ጋር ይኖራል ያልኩሽ ታናሽ ወንድሜ ማስተምረው አባቴ ይቅርት ላይ መጣች ፍርዬ። አባቴ አላምንም። አባቴ ዳዊት ፍርዬ ሰለሞን ፍርዬ ፍሬ እና አሁን ይሄ አያናድድም? ምንድነው የዚህ ሰውዬ ፍላጎት? ነገስ እውነታው ይታወቅብኛል ብሎ ማሰብ የለበትም? እሷንስ እንዲህ ማድከም ነበረበት? እሷስ ብትሆን ምን አለ ትንሽ ለትዳሯ ታማኝ ሆና ትዕግስት ኖሯት ብትዘልቅ። ምን ይመስላችኋል? እናትና አባት ዳርና ዳር አላችሁ፣ ተወያዩበት። እኛ ወደ አራዳ ቅዳሜ ገብተናል።